በጣም ነው የምታካብዱት እንዴ! አሁን ምን አለ ሰው ከተዋደደ ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? ዛሬ በእሙካዬ ቡቲና ቻናል እሙካዬን ጓደኛዬ ለፍቅረኛዋ ሽማግሌ ልትልክ ነው ብዬ እነግራታለሁ። የምትለውን ነገር አብረን እንሰማለን። ሰብስክራይብ እና ላይክ ማድረግ እንዳይረሳ፣ እንዲሁም ደግሞ አስተያየታችሁን ጻፉልኝ። ሁላችሁንም ወዳችኋለሁ። ወደ ቪዲዮ ስምንተኛው ነውር አታውቂም እንዴ? አውቃለሁ። ያንቺን ሰጣውትና እሱ ያንቺን ያዘና የሱን አልያዝኩም። እሺ በቃ ታረሽ አሁን በጣም እኮ እሙካን ጠይቂልን ብሎኝ ጓደኞቼ ማለት ነው። ጓደኛዬ ናት፣ ድሮ አብራኝ ተምራለች ትምህርት እና ታላቂ ናት ትንሽ። አሁን ምን መሰለሽ ለሽምግልና የሚያስፈልጉ እቃዎች ሽማግሌ ልላክላት። እሱን ቆይ እነግርሻለሁ። መጀመሪያ ምን እንደሚያስፈልግ እቃዎቹ ማለት ነው። አንደኛ ሽማግሌ አይደል? ምንድን ነው የምትይው? ሽምግልና አሁን አለ ማለት ነው። ለሽምግልና ሚላክ እቃ የለም እንዴ? የሚያስፈልጉ ለፕሮግራም የሚያስፈልጉ እቃዎች ወደ እሷ ጋር ሽማግሌዎች ሊላኩ ነው አይደለም? እሷ ልልክ ነው። ለማ ለፍቅረኛ ማለት ነው። ምን ነው ምንድን ነው? አንቺ ሴት አይልክም እንደዚህ ነው ብያት ነበር። አንቺ ሴት እኮ አይልክም። አይ እሱ ለኔ በጣም ጥሩ ሰው ነው፣ እንኳን ሽማግሌ እንኳን ልኬ ምናምን አለች። እኔ ማረግ እችላለሁ። ከደሙ ከሷ ጋር እንዳትነጋገሪ በቃ። እንዴ ምንም ነገር ከሷ ጋር ምንም ነገር አልሰማም ካለችሽ ራሷ ትላክ። አንቺ አትስሚ እንደዛ አይደለ? እሙካ ሽማግሌ ትሆንልኝ ትሄድልኝ ምን አይነበር? ምን ነው? አይ ቆንጆ ነው በጣም ብያት ነበር፣ ተሳመንልሽ ነበር። አንቺ እንደው ዝም ብለሽ ልጅ ስለሆንሽ እሷ ሙካ ትነጋገርና ቆንጆ ልጅ ናት ምናምን ብላ ታሳምን ነበር አይደለ? በጣም አብሲታ ወሬኛ ወሬ አታምጪ እዚህ። እኔ ከማይሆን ሰው ጋር እየተከሰከሽ ልክስክስ ወሬ አታምጪብኝ። እኔ ነግሬያታለሁ። እኔም አይላክም፣ ሴት አይልክም ብያታለሁ። ሴት አይልክም። አንቺ ልጅ ስርዓት ያዥ፣ ሴት አይልክም ስርዓት። እንደው እኔ እኮ ፈረችሽ ነው እንጂ እሙካ እኮ ሽማግሌ ሆና እንድትሄድልኝ ፈልጋለሁ። ኧረ እዛ ሽማግሌዋን እዛው ትፈልግ። ኧረ ኢየሱስ እና ሰውየው ደግሞ ያገባችውን ሰውዬ ሽማግሌ ነው አሁን። እና እሱ ጋር ሽማግሌ መሄድ ስለማይችል አሮጊቶች ናቸው ተብሎ ተሰብስበው አሮጊቶቹን እኔ አልሄድም፣ በቃ አልሄድም። እኔ በጣም እያስጨነቀችኝ ስለሆነ ሙካ በፈጠረሽ እንደዚህ አይነት ሰው ጋር ለምንድን ነው አንቺ የምትነጋገሪው? እንዴት ከሷ ጋር እንዳትሆኝ ካው አልሆንም። አላወራም። ቆይተሽ አንቺ እንደሷ ልላክ ትያለሽ። ጥሩ ሰው ከሆነ ስልሽ በጣም ጥሩ ሰው እንዴ አይላክም ማለት አሳይም እንዴ አይላክም እያልኩሽ ታያ የዋለች ምን ታስተምራ ትመጣለች። ቆይ ሳቆነጥኝ ላስረዳሽ። እኔ ልንገርሽ ይኸውልሽ መቼ አውርቼ ጨረስኩ። ከጓደኛ መምረጥ አለብሽ። ይሄ ሴት ጭራሽ እሷ ልካ እሱን ልታገባ ቀለበት ባንዴ ሆነ ያረገችለት እኮ እሷ ናት። መጀመሪያ ተንበርክካ ምናምን ቀለበት ያረገች እሱ ልጁ ማለት ነው። ጥሩ ነው ለሽማግሌው ማለት ነው። ቆንጆ ነው። ምን ቅሌት ነው እሱ? ቆይ እንጃ እኔ በጣም ገርሞኛል። እኔ ራሱ ምን ቅሌት ነው እንደዚህ? ምን ቅሌት ነው? እኔ እንጃ ሽማግሌዎቹ ራሱ አሁን ምን ብለው እንደሚሄዱ ማለት አሮጊቶች አሁን አታውሪ እንደ ሴሷን ነገር አላወራም። እሺ አንድ ነገር ብቻ ላስቸግርሽ። አንድ ነገር ብቻ ሞክር። ልጅቷ ለሽምግልና ፕሮግራሙ ሲዘጋጅ ምን እንደሚደረግ አታውቅም። እኔ ደግሞ አሁን አንቺ ያለሽ አሁን ትልቅ ሰው ያለሽ አንቺ ትልቅ ሰዎች ያውቃሉ ተብሎ ሙካን ጠይቂልኝ ብላ እዚህ አንገቴ ላይ አልናገርም። እሺ እኔ እናገራለሁ። አንቺ ትክክል ከሆነ ትክክል ነው። አሁን አልልም። ለምን አልልም? አገባኝም። እዚህ ውስጥ አልገባም። ለኔ እኮ አይደለም ለሷ እኮ ነው። ኧረ የራሷ ጉዳይ። አንቺ ራሷ ትፍጨው፣ ራሷ ታውቃው፣ ራሷ ትፍጨው። እኔ እሱ ውስጥ አልገባም። የሚያስፈልገውንም ነገር አልናገርም። አንቺ እኮ ነሽ ሽማግሌ። ታይ እሺ አንቺ ነሽ ጎትተሽ እዛ ሽማግሌ የምታደርጊኝ እኔ። እሺ ለምሳሌ እኔ
እኔ አሁን ለኔ ማለት ነው ባለጌ ሽማግሌ ላካል ነው ከባለጌ ጋር ነው የምትይው ማለት ነው። ድሮ ነው የምንተዋወቀው እኮ ከሷ ጋር ነው የምትይው። ለዚህ ነው አይደለም አረ በቃ ከሷ ጋር ነው የምትይው አይደለም። ድሮ ነው የምንተዋወቀው ያለው በቃ ከማን ጋር እንደምትያውቅ ያለው ድሮ ሃይስኩል እያለን አብረን እንቀመጥ ነበር። ለዛ ነው አንዱ አይ ወደዛ ባለጌ ዘላን ቤተሰቦቿን ነው እንጂ ራሷን አርክሳ ቤተሰቦቿን አርክሳ እሷ ደግሞ እሷ ልክ አገባችሁ እንድትባል ነው። ምን ችግር አለው? አይደለም በፈጣኝ ዛሬ አንገትሽን ይሄንን አንገትሽን ይኸውልሽ፣ እሺ ንገሪኝ፣ መታሻለሁ፣ ንገሪኝ። አይ ምክንያቱም ብቻ ነግሬሻለሁ። ዋ ምን ችግር አለው እንዳትኝ፣ እዚህ ቁጭ ብለሽ ነግሬሻለሁ። በምን ተመታው እንዳትይ፣ ዛሬ እኔ ነግሬሻለሁ። በምን ተመታው እንዳትይ። ይኸውልሽ የምመታሽ ምት ይኸውልሽ ታለቅሻለሽ። ደም ነው ማስለቅስሽ። ነግሬያለሁ። ላስብበት። እኔ እንዲህ ብለሽ ከሷ ጋር ስሟ ማን ነው? ሜሮን ነው። እንደው እዚች ቤት ራሱ ይዘሽ ሜሮን የምትባል ብታመጪ እኔና አንቺ እንገናኛለን። አሁን ደግሞ ከሷ ጋር እንደምትሆኝ እንደማትሆኝ ያጣራለሁ እንጂ እኔ እሷ እኮ ሲጀምር ማለት ነው ነውር የሚባል ነገር ሰው ነውር ነው። ነውር አታውቁም እንዴ እናንተ? ነውር እስቲ ወቁ። አንድ ነገር ሲደረግ ዝም ብሎ አይደለም የሚደረገው። ነውር ነው። ነውር አታውቂም እንዴ? አውቃለሁ። አዎ ነውር ማለት ማለት መሰለሽ? ነውር ማለት ሰው መጥቶ ስታካብዱ ነው። ግን የድሮ ሰዎች ብዙ ነገር ቆይማ እንዴ በፈጠረሽ ሳምንት ነው አውርቶ ይጨርስ። አሁን ይኸውልሽ ብዙ ነገር አውርታችሁ ታካብዳላችሁ። በጣም ብዙ ነገር። አሁን ልጅቷ ከወደደችው ሰው ያምልጣል። ሽማግሌ ሳትልክ ተፍተፍ ብላ እንዴ ያምልጣት። እቺም ተመልሽ ማለት ታካብዳላችሁ። በጣም ነው የምታካብዱት እንዴ። አሁን ምን አለ ሰው ከተዋደደ ልከሻግዳ እና ልከሻግዳ ለሷለለ ያመጣሽው ካደሞ ዳክተር ይጎኖ ለሷ ነው እኮ ልጽፊላት ያመጣሽው ቀዳድጃ ነደዋለሁ ገና አንቺ ወርወር ያለና አስቀምጣለሁ። የገማ ወሬ አታውሪኝ። ምን አይነት ሰው ናት በእናታችሁ? እኔ እንጃ። እኔ ደግሞ አካበዳችሁ ብለሽ አይደለም። ለምሳሌ እኔ ረጅም የሆነ ሰው እንደዚህ የሚፈልግ አይነት ሰው አገኘው ልካለሁ ብዬ አስባለሁ። ወዴት ነው የሚልከው? ምልከው ማለት ነው ወደሱ ቤተሰብ ነው። ወደሱ ሲላክ አሁን ወደ እኔ ሲላክልኝ ምንድን ነው የሚላከው አብሮ ትቻለህ በቃ አለቅም። አንቺ ልከሽ ነበር እንዴ ድሮ? ሙከገ እንደዚህ አይነት ወሬ አለ ድሮ? እንዴት ነው? ይኸውልሽ እኔ ነግሬሻለሁ፣ ከኔ ጋር ትነጋገሪ ብዬሻለሁ። አንቺ ልጅ ፈርዶብሻል። አጥፍ ነገር ሁሉ ጠብቀኝ ማለት ከዚህ ጥፍ ጠብቀኝ ማለት አጠንግሬ ነው እንደዚህ ምጥልሽ። ይሄንን የደረደርሽው እዚህ ላይ ሽቦ ነው ማረክልሽ። አይ በዛ ልማድ የሚመጣ ታሪክ ይሄ ምንድነው ባህል ምናምን የሚባለው ነገር በጣም ነው የሚያስጠላው። በዛ ልማድ የለም። በአፈ ታሪክ የሚመጡ ታሪኮች ተብለን ተምረናል። እና ይሄ አሁን ሽማግሌ መላላክ፣ ወንዱ ይላክ፣ ሴቷ ትቀበል፣ ወንዱ ይደግስ የተባለ ህግ የለም። ሴቷም ትደግስ ወንዱም ይደግስ አንድ ነው ከተዋደዱ ማለት ነው። ይሄ እኮ ሞባይል እኮ ነው ጭንቅላታችሁን እንደዚህ ያደረገው እናንተ። እሱን ቁጭ ብሎ መጎርጎር ነው። ይሄንን ጭንቅላታችሁ ይሄ ህሊናችሁ ማሰብ አቃተው ማለት ነው። ነውር ምን እንደሆነ ብልግና ምን እንደሆነ ጥሩ ነገር ምን እንደሆነ አያስተምርም። እሱ መቼም አብረን ስናወራ ከተማሪዎች ከጓደኞቼ ጋር ያወራል። ድሮ የነሱ አያቶች እና እንትኖች አጎቶች አሉ እንትን ይሉ ነበረ። እንደዚሁ ሽማግሌ ሴቶች ይልኩ ነበረ አሉ። በአንቺ ጊዜ ሰምተሽ ታውቂያለሽ? እንደዚህ አይነት ነገር ድሮ በአንቺ ጊዜ አያቶችሽሙ ወንዶቹ ናቸው የላኩት ሴቶቹ ናቸው? እሺ ከዚህ አሁን ሰው ቅሌት እንደው ቅሌት ያምረዋል። እንደዚህ ቅሌት
እንዴ አሁን ወንድ ነው በቃ ወንድ ልጅ ከሴት ልጅ ይበልጣል። ግን እግዚአብሔርን ሙካ ምን እንደሚመጣልኝ ታውቂያለሽ? አይ ኖርማሊ በጣም በቃ ሀሳብ ውስጥ ይመጣልኝ ሀሳብ ትክክለኛው ሀሳብ ምን እንደሆነ ታውቂያለሽ? አሁን ወንድ ልጅ ራስ አይደለም አይደል? አዎ በያ ሴት ደግሞ ምንድናት? ዘውድ አይደለች? አናት ላይ ዘውድ አይደል የሚቀመጠው? እመቤቴን ነው የምልሽ። አይ መልሽልኝ። አናት ላይ ዘውድ ይቀመጣል። ዘውዱ አናት ላይ ለምን ተቀመጠ? ለባሏ ዘውድ ናት ነው የሚለው። ሴት ልጅ ለባሏ ዘውድ ናት ካለ እሱ ላይ ከላይ የምትቀመጥ ናት፣ የበላይ ናት ማለት ነው። የተከበረ ነገር ነው። ኦኬ መከበሪያው ናት ነው መከበሪያው ናት። አዎ እሱም እንደ ቤተክርስቲያን ይውደዳት፣ እንደ አካሉ እንደ ቤተክርስቲያን እሷን ይውደዳት፣ እሷም ለሱ ትገዛ ነው ትታዘዘው እኮ ምን ችግር አለ? ይሄን ያህል መጽሐፍ ቅዱሱ ካዳ ሽማግሌ መታዘዘውም ምን ማለት መሰለሽ እሱን ማክበር የበላይ ነው። እሱ ራስ ነው፣ ወንድ ልጅ ራስ ነው። አሁን በዚህ ጊዜ ሙካይን እንዳይሰሙ ያሉት ወንዶች ከባድ ነው። በእናንተ ጊዜ ጥሩ ሰዎች አሉ። ያሁኑ ወንዶች ምን አረጉ እንዴ? ምን ያላረጉት አለ? ምን አረጉ? ሱሪያቸውን ዝቅ አድርገው ይሄዳሉ። ባለፈው ነገር ሁሉም አይደሉም እነሱ፣ አንዳንዶቹ ናቸው እንደሱ የሚያደርጉት። ጆሮ ጌጥም ያደርጋሉ እኮ አንዳንዱ ነው እንጂ ሁሉም አያረጉ። አፍንጫም ተመስተዋል ብዙዎች። አንቺ እነሱ ጋር ምንም አያደርስሽም። እነሱ ለብቻ ናቸው፣ እነዚህ ደግሞ አሉ፣ የተባረኩ አሉ። የት አሉ? አሁን እነዚህ ያሳዝናሉ። በየወጣቱ አሳዘኑኝና ላግባቸው እንዴ ሙካ ላግባቸው ያሳዝናሉ ስትይ ማለት አይ ያሳዝናሉ። ምንም ክፋት የለባቸውም። እንደዚህ እንዳንቺ አሁን ማወርዱም አሉ። ሰላምተኛ ሰላም ይሉሻል። ያው በጣም ሰላምተኛ ናት። እንደዚህ እንደሚከፋሽ እንኳን አወቁ እንጂ ልልክ አስብኩኝ ነበር። ልጅቷን አይቼ የእሷ ካማረላት እስቲ እኔ ሞክራለሁ ይሄ ነው ካማረት ገና እሺ ትባል እምቢ ትባል እኮ አይታወቅም። ገና ሽማግሌው ልካ ሰውየው አልፈልጋትም ይል እሰይ አንቺ ወራዳ ብለው መመለሱልኝ። አይሉም እሱ እኮ እንጋባ ስትለው ሽማግሌ ማይስላክሽ አላት። ሽማግሌ አይቀርም። አቤት ስምንተኛው ሽማግሌ አይቀርምም እንዴ ምትላከው ስላት ልላክሽ ብላ አሁን ሽማግሌ ልካለች። በዚህ መሀል ጸባዩ ተቀያይሯል አሉ። አሁን እሷ ሽማግሌ ስትልክ ቤተሰቦች እሺ እንሰጣለን ይበሉ አንሰጥም ይበሉ አይታወቅም። ጥሎሽ ገና አለ ለሱ ምን ቤተሰብ ይሰጥ ስንት ጉድ አለ። በእኛ ዘመን እንዲህ ነው የኛ ስታይል። የኛን ስታይል ሙካ የወደዳችሁ ሲል እሺ የከፋሽ ነገር ምናምን አዲስ የመሰለሽ ነገር የለም። ቀስ እያልሽ ትለምጣለሽ። አሁን ስራ የለሽም እንደ አንቺ ከኔ ጋር እዚህ ቁጭ ብለሽ የምታወሪው? ላጫውትሽ ብዬ ነው። አልፈልግም እኔ ጨዋታ አንድ ቀን ደህና ጨዋታ አጣጥሽ አንድ ቀን ነገር ደግሞ ደብተሩ ነው እኮ ደግሞ ወረወርኩ እቀደዋለሁ። እሱን እንደው እንዳታመጪው ለእሱ አይደለም ለሌላ ነገር። ስለዚህ አንደኛው ህግ የሙካ ሴት ልጅ ሽማግሌ አትልክም አይደል? አዎ ሽማግሌ ታገባለች እንጂ ሽማግሌ ሴት ልጅ መላክ የለባትም። ሽማግሌ ግን ማግባት ትችላለች። እሱ ነው ያው ምን አገባኝ ነው አልክብሽም። እኔ እኔ ልሳምሽ እንዴ? አይቻልም፣ አልፈልግም። ለምን? አሁን መሳሳሚያ አይደለም ሰዓት። መቼ ነው ሰዓት አለው እንዴ? ቁጭ ብለሽ ለምንድን ነው የምትስሚው? ተስማምቻለሁ የሚለውን ለመግለጽ ሰምቻለሁ። ተስማምቻለሁ። አዎ እኔም ሰምቻለሁ። ጸጥ ስትይኝ እኮ መልሽልኛ ባለው ነውር የሆኑ ነገሮችን ልንገርሽ እንዴ? ነውር የሆኑ ነውር ነው አይላትም። እሱ ጽፌዋል። አንደኛ ልክ ጽፌዋለሁ።
ሲመጣልኝ እነግርሻለሁ። እኔ አውቃቸዋለሁ። ምንድን ነው ለምሳሌ አሁን ሰው ቤት ተኪዶ ፈሳ ይፈሳል። ፈስ ነውር ነው፣ በጣም ነውር። ፈስ ነውር። ድምፅ እስካልወጣ ድረስ እቺ እንዳትረሳ አይደል? የምን ድምፅ? ሰው ቤት ሄዶ ፈሳ አይፈሳም። ድምፅ ግን ካልወጣ የመፍሳት መብት ይጠበቃል። አንቺ ድምፅ ሳታወጪ ልፈሽ ነው እንዴ? እናሳ ኧረ ሴትዮ፣ ሽታው ከኔ ሁን ከማን ይታወቃል? ይሄ ውርደት ነው። ነውርና ውርደት ቆይ እንለየዋለን። ይሄም ውርደትም ነውርም ነው። አንዳንድ ጊዜ ያው ሲልልሽ ሽታ አይኖረውም። አንዳንድ ጊዜ ነው አይኖረው። እሱ ውርደት። አሁን እያወራን ያለነው ነውር ነው። ውርደቱ በኋላ ፈስ ነውር ነው። ሶፊ ነውር ነው፣ ውርደትም ነው። እሱ ሁለቱም ነው እንደው። ሁለቱም። አይ ፈስ ነውር ነው። ቤተሰቡ ቤት አይፈሳም። ድምጽ ከሌለው ግን ፍሱ። ሁለተኛ አላልኩም እኔ እንደሱ። እሺ ሌላ ድምጽ ምናምን አትበይ። በቃ ነውር ነው፣ አይፈሳም። ሁለተኛ ነው። እኔ ልንገርሽ፣ የሰው ባል ያምራል አይባልም፣ ያስጠላል አይባልም፣ ያምራልም አይባልም። በቃ የሰውን አትዩ ብሏል እግዚአብሔር። የሰው ባል ገረዱንም ቢሆን ዶሌውንም ቢሆን አሽከሩንም ቢሆን አትዩ፣ ያምራል አይባልም፣ አትዩ ብሏል። አይባልም። ያምራል ካለች አንዴ በደፍ ያለችዋን ማለት ነው። ኧረ ሴትዮ ስነ ስርዓት አይደለም። ከነ መፍትሄው ነው መጻፍ ያለብሽ አይደለም። ከነ መፍትሄው ምናምን የለም። ራስሽ ወቂው ነው ነገሮቹን፣ ነውር የሆኑትን ነገሮች ወቂ። ሶስተኛ ጥፍርም እሱን ታያቸው እስቲ፣ እሱን ታያቸው። ለምንድን ነው የምታዋቸው? ታያቸው ሊያረጉ ነው። ሶስተኛ ነው፣ ሰይጣን ነው። ሌላሽ እኮ እሱን ይዤዋለሁ። ሌላሽ ሽማግሌ አትልክም፣ ሽማግሌ ታገባለች። ፈስ ነውር ነው፣ ሰው ቤት አይፈሳም። ድምጽ ከሌለው ግን ፍሱ። አረ ያላልኩም ሴትዮ እንደዛ። የሰው ባል ያምራል አይባልም ካለች በጥፍ ይመታል። መዘዙ ተከታታይ ታስጥላለሁ። እቺን ነግራታለሁ። እቺን ያልሽኝ ሽማግሌ የላትም። ሽማግሌ ግን አግቢ ይችላል። እሺ አመሰግናለሁ። እንደው ጠቃሚ ነገር ነው የነገርኩኝ ከፈለኩት። እሺ ሰው ራሱ አይሄድላትም። እሷ ሰርግ ላይ ይሄዳል። አረጊቶች አሉ፣ ብዙ አረጊቶች እንዴት ይሰለኛል። እሺ በቃ አንቺ ሀሳብሽን ተጠየቅ። እሺ